ሩታ የኔ ጀግና ሴት ማለት ነው እንግዲህ ራሷን ለማስከበር ስትል ለራሷ ስትል ብዙ ነገሮችን መስዋዕት ትከፍላለች። በተለይ ደግሞ በልጇ ለመጣባት ሰው ደግሞ ማንም ቢሆን ታውቃላችሁ ለልዑል ነፍሷንም ቢሆን ትሰጣለች። አይደለም ሌላን አብርሃምን የመሰለ ሄርሜላን የመሰለ ሰው ይቅርና ማለት ነውና ስለዚህ አብርሃምን እንግዲህ ራሱ በፈረመው ወረቀት መሰረት እንግዲህ ራሱን በቁጥጥር ስር አውለዋለች ማለት ነው ቤተሰቦች። ምክንያቱም ልጄን ይህን ሀሳብ እሱ ነው ያመጣው የሚለው ማለት ነው። ሰላም ውዶቼ እንዴት ናችሁ? ደህና ናችሁልኝ? እንዴት ዋላችሁ? ሁላችሁንም ሰላም እንደሆነ ተስፋ አደርጋለሁ። እንኳን በሰላም ዋላችሁልኝ። እንኳን ፈጣሪ ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ የኔ ወዶች ሀባይቦቼ። መልካም ስራ ይሁንላችሁ፣ መልካም ሙሉ እያልኩኝ ወደ ገደለው ስገባ እንግዲህ ሩታዬ የኔ ጀግና ትናንትናም ሄርሜላን እንግዲህ ስታንቀጠቅጣት ነበር ማለት ነው። ምክንያቱም ይሄ ነገር ልጄ እስካልተገኘ ድረስ ካንቺና ከአብርሃም ራስ አልወርድም። እናንተ በመሀል የኔ ልጅ ከመጥፋቱና እናንተ ከመታረቃችሁ እንዴት አንድ ሊሆን እንደቻለ አላውቅም። ስለዚህ በፍጹም በልጄ ከመጣችሁ ግን ደግሞ አልምራችሁም ትክክለኛዋን ሩታን ታያዋታላችሁ ብላታለች ማለት ነው። የፈለግሽውን ነገር አምጪ፣ እኔ ልጁን አባቱን ለመታረቅ እኮ ወይም አብርሃምን ለመታረቅ እኮ ልጅሽን መያዝ አይጠበቅብኝም ማምጣት አይጠበቅብኝም ምናምን ብላታለችና ስለዚህ አብርሃምና ሄርሜላ ከመታረቃቸው ልዑል ከመጥፋቱ እንዴት አንድ ሊሆን ቻለ? ስለዚህ የሆነ ነገር አስበዋል። ልጁንም ከሷ ወስደው እሷን ሊያሳብዷት እሷን ሊያስነቅሏት ፈልገዋል ማለት ነው። ግን ደግሞ እነሱን ታስነቅላቸዋለች። እነሱ በፍቅር እናብዳለን፣ በፍቅር እንከንፋለን፣ ታርቀናል ብለው ሲያስቡ እሷ ደግሞ በሀዘን እንዲሟቀቁ ካላደረገቻቸው ታያላችሁ ማለት ነው። ምክንያቱም ራሳቸው ባመጡት መንገድ ወይም ራሳቸው በቆፈሩት ጉድጓድ ራሳቸው ናቸው የሚገቡበትና አብርሃም ደግሞ ሙሉ ለሙሉ ልዑል እስካልተገኘ ድረስ ልዑልን የሄደበት ቦታ እስካልተገኘ ድረስ አብርሃም አይለቀቅም፣ አይፈታም። አሁንም ማስጠንቀቂያ ተሰጥቶት ተለቋል። ቤተሰቦች ማስጠንቀቂያ ተሰጥቶታል። ልዑልን ካለበት ቦታ ላይ ፈልጎ አምጥቶ ወደ እናቱ እንዲመልስ። ማንም ሰው ልዑልን ቢወስደው ከቤት ውስጥ ማለት ነው ልጇን የሩታን ልጅ ከቤት ውስጥ ማንም ሰው ቢወስድ ተጠያቂው አብርሃም ነው። ለምን ታውቃላችሁ? እሱ ካላላቸው እሱ እንደዚህ አድርጎ ሀሳብ ካላመጣ የሱ ልጅ የሩታንና የአብርሃምን ልጅ ማንም ሰው የመውሰድ መብት የለውም። ዴቭም ሆነ ቤዛም ሆነ እህቱና ወንድምየው በእነሱ ልጅ አይመለከታቸውም። ስለዚህ ይህንን ሀሳብ ያመጣው አብርሃም ሊሆን ይችላል። ስለዚህ ተጠያቂው አብርሃም ነው። ለወንድማቸው ሲሉ ልጁን መልሰው ወደ እናታቸው መመለስ አለባቸው ብዬ አስባለሁ። ያሰበችውና ያረገችው ሩታ